ይሄው ቂጣው ይሄው ቂጣው ይሄው እንደምታዩት ክፍትፍት ያለ ነው። ከዛ ምን ታረጋላችሁ? ፉሉን በቃ ፉል ሽንኩርትና ዘይት ይወዳል። ቅመማ ቅመም ጃኬት ፉል በዚህ አይነት ነው የሚቀርበው። እሺ 500 ብር ነው ይሄ። ውጭ እንዲሞልቶ አይሰርቱም ራሱ እንደዚህ አይጠፍጥም። ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። እስኪ ዛሬ ማለት ነው ባቄላ ፉል በቤት ውስጥ ጥሬ ባቄላ ነው እንለቅምና እንጥዳለን ማለት ነው። እና እንዴት አድርጋችሁ ማዘጋጀት እንዳለባችሁ ልቅም አድርገን እጥብ አድርገን ይሄ የማይበስለውን ራሱ እንትን ማለት አለብን። ማለት መልቀም ይሄ የማይበስል ጧት ነው፣ በጣም ጧት ነው። ለቁርስ ልሰራ ብዬ ነው። እሺ በጣም ጧት ስለሆነ መብራት የለም። በሞባይል ባትሪ ነው እየሰራሁላችሁ ያለሁት። እንዴት አባቱ እንደሚጣፍጥ እናንተ አታውቁም። አረብ ሀገር ታሽጎ ነው፣ በውጭ ዓለም ታሽጎ ነው። አሁን እዚህ ጋር አጥዋለሁ። በጣም ጧት ነው ለቁርስ እንዲደርስ ብዬ ይሄ ይበቃል። ለሌላ ቀን እችን አሁን ጥጥፍ አድርጌ እጥዳታለሁ። እችን ትበቃናለች ለቁርስ ላይ። እዚህ ጋር ማባያ በራጣ ወይም ደግሞ የአረቦች ቂጣ ልጋግር አብክቻለሁ። እስከዛ ድረስ እንትን ይበልልኝ፣ ገና ነው። በደንብ እንትን ይበልልኝና እጋግራለሁ። ለፉሉ በጣም ትንሽ ብዙ ወጪ አይጠይቅም። በቃል ቃሪያ፣ ሽንኩርት በቃ። ወይኔ መብራት የለ። እንዴት አድርጌ ላሳያችሁ? ቆይ ይሄው እንዴት እንደበሰለ ያችሁት። በስሏል። መብራት የለም። ትናንት አንስቶ መብራት የጠፋ ነው። ይሄው እንዴት እንደበሰለ እዩት። ሙክክ ብሎ በስሏል። ይሄን ፈረስ እናረግና ሽንኩርታችን፣ ቲማቲማችን፣ ምናምናችን ቅመማችን ካረግን በኋላ ቅድም ስለቅመው የተሳታየው አልመሰለም። አያችሁ አንዳንድ ለዛ ነው ድቃቃውን ይሄ ቅጭጭ ያለውን ልቀሙት እምላችሁ። ወፍራም ብቻ ጣሉ ያልኳችሁ ማለት ነው። አሁን እንዴት ቁርስ እንደምንበላ ቂጣውን እንዴት እንደምጋግረው አሳያችኋለሁ። በጣም ቀላል ቁርስ ነው። እዩት። የፉል ሽንኩርት አከታተፍ እንደዚህ ነው የሚከተፈው። እሺ ድቅቅ ብሎ ነው የሚከተፈው። እኔ ለእናንተ ምንም ይሁን ምን አሳያለሁ። እውነት ጨለማም ቢሆን የሆነ እኔ ደስ ያለኝን ነገር ለእናንተ ማሳየት ደስ ይለኛል። እችን ቲማቲሟን ትንሽ ላጥ ግማሽ ላርግ፣ ምክንያቱም ፉል ስለሆነ ብዙ ቲማቲም አያስፈልገውም። እችን ላጥ ባቄላ ፉል ስለሆነ አራት ማዕዘን ጊዜ ወደ ማንከሽከሽ አደርገዋለሁ። መዳመጫ የለኝም፣ በብርጭቆ ነው የማደርገው።
ጋይስ እንግዲህ ጋግሬ ጨርሻለሁ። ይሄን እንትን እላለሁ ድቅቅ አድርጓለሁ። እንደዚህ በጣም ካልበሰለ በእንትን ማድረግ ትችላላችሁ፣ በብርጭቆ ግን እኔ በማንካ አፈረስኩት። እንደዚህ ፍርስ በቃ ኖርማል እንደዚህ አፈርሰዋለሁ። አቁላልቼ ከዛ ጭምር አደርጋለሁ። ቂጣዬን ጋግሬ ጨርሻለሁ። ምን ሆልል እንደዚህ አፈራረስኩት። ደግሞ ከመቅሎ ጋር በደንብ ይፈርሳል። እዚህ ጋር ያው ቂጣዬን ጋግሬ ጨርሻለሁ። ያችሁት በጣም ሌሊት ነው፣ ጠዋት ነው። በጣም በቃ አሁን ሰርቼ ስንበላ አሳያችኋለሁ። እንግዲህ ያው በማንከሽከሻ ነው የጋገርኳት፣ አይታችኋል። በዚህ ማንከሽከሻ ማለት ነው። እሰራዋለሁ ካላችሁ ምንም ስራ ትሰራላችሁ። ጋይሁን ጨለማ ነው። ቪዲዮ ካልተመቻችሁ ቤትዬ ሌላ ቪዲዮ በብርሃን ስሪልኝ በሉኝ። ያተረፍኩት ባቄላ አለኝ። እሱን በመብራት ባለ ሰዓት ላዘጋጅላችሁ። ሽንኩርት በስቷል የምትሉ አጠፉም፣ ግን ሽንኩርት አልበዛውም። ከላይ ስለነሰነስኩት ነው። ያለ ሽንኩርት ጃኬት ፉል አይበላም። በተለይ ከላይ እንትን ቢኖረው ጅርጅር ቢኖረው ዋው! ግን ጅርጅር የለኝም እኔ። ቻው